ግንቦት 19 2017 ዓ.ም ተናስልኝ እንደምናመሻቸው ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል ወደ እናንተ ይደርሳል። እስከ 3 ሰዓት ድረስ የመጀመሪያ ክፍል ላይ እንገኛለን። ዋና ዋናዎቹን ላስታውቃችሁ። የዋና ኢነርጂ ሚኒስቴር ንጹህ የመጠጥ አቅርቦት ሽፋንን ለማሳደግ በትኩረት እየሰራ መሆኑን አስታውቋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መምህራን የሚያነሷቸውን ጥያቄዎች በዘላቂነት ለመፍታት የሚያስችሉ ስራዎች እየተከናወኑ መሆኑን አሜሪካ ባቀረበችው ሀሳብ መሰረት ሐማስ በጋዛ የተኩስ አቁም ለማድረግ ስምምነት ላይ ቢደረስም በእስራኤል በኩል ግን ጥቃቶች ቀጥለዋል የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ሁሉም ሃይማኖቶች ለሀገር ልማት ሰላምና አብሮነት የበለጠ መስራት እንዳለባቸው ተገለጸ። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የተዘጋጀ የመንግስትና ሃይማኖት ተቋማት ግንኙነትና ትብብር የውይይት መድረክ ተካሂዷል። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ ተስፋዬ ጫኔ በከተማዋ እየተከናወኑ ባሉ ልማቶችና ለከተማዋ ሰላም የሁሉም ሃይማኖቶች አበርክቶ መኖሩን ተናግረዋል። እየተሰሩ ባሉ ልማቶችና የሀገርን ሰላም ለማጽናት ሁሉም ሃይማኖቶች በበለጠ ትብብር ሊሰሩ እንደሚገባም ገልጸዋል። በልማት ላይ ብንመለከት በከተማችን ላይ በባለፉት 3-4 ዓመታቶች ለመጡ ልማቶች የሁሉም የሃይማኖት ተቋማት ያደረጋችሁት አስተዋጽኦ በጣም ከፍተኛ ነበር ብሎ መውሰድ ይቻላል። በሁሉም ቦታ ላይ እዛም የሚታዩ ጥቃቅን ችግሮች ቢኖሩም እንኳን መንግስትም ቢሆን አንደኛ መስራት ካለበት ውስጥ አንዱ የህዝቡን ሰላም ማስከበር ነው። ሚኒመም ሪኳየርመንት የመንግስት የህዝቡን ሰላም መጠበቅ ነው። ከሃይማኖትም አኳያ ቁጥር 1 ሁሉም ሃይማኖቶች ስለ ሰላም ሁሉም ይሰብካሉ፣ ሁሉም ይናገራሉ። በምንፈልገው መንገድ በዛ መንገድ አምጥተናል አላመጣ ነው የሚለው እንደተጠበቀ ሆኖ ግን የነበረው አስተዋጽኦ ትልቅ ነበር ብሎ መውሰድ ይቻላል። ሪፖርተራችን ሙላ ለማየሁ እንደዘገበው ሰላምን በዘላቂነት ለማስፈን ሁሉም የራሱን የቤት ስራ መወጣት፣ በጋራ ጉዳዮች ላይ መተባበር እንዳለበት የውይይቱ ተሳታፊዎችም ገልጸዋል። የሃይማኖት ተቋማት መሪዎች ስንስተካከል፣ የውስጥ ችግሮቻችን በራሳችን ስንፈታ፣ ጣልቃ ገብነትን ስናቆም፣ የእኛን ግጭት ሌላው አካል መጥቶ እንዲፈታልን መፈለጉን ስናቆም የዛን ጊዜ ሀገርም ሰላም የሚሆንባቸው ሁኔታዎች አሉና አሁን በአይን የምናያቸው የመሰረተ ልማት ስራዎች አይደል ከተማ ላይ የምንመለከታቸው አሉ። እሱን እንግዲህ ሰይጣን ካልሆነ በቀር የሚጠላው አለ ብዬ አላስብም። ልክ እሱ ላይ ህብረት ፈጥረን ጥሩ ነው ብለን ተስማምተን መፍረስ ያለባቸው ሲፈርሱ እሺ ብሎ በእጄ ብሎ ህብረተሰቡ ከመንግስት ጋር እንደሰራ ሁሉ ሰላሙ ላይ ህብረት መፍጠር መቻል አለብን። አንድ መሆን መቻል አለብን። እነዚህ መሰረተ ልማቶች የሚጸኑት ከዚህ በላይ ውበት የሚኖራቸው ሰላም ሲኖር ነው፣ ፍቅር ሲኖር ነው እና መንግስትና ሃይማኖት ባላቸው ግንኙነቶች ውስጥ በይበልጥ ሊሰሯቸው የሚገባዎች ዋናው ትልቁ አጀንዳቸው ሊሆን የሚገባው ሰላምና ሰላምን መሰረት ያደረገ መሆን አለበት ብዬ አምናለሁ። የውሃና ኢነርጂ ሚኒስቴር ንጹህ የመጠጥ አቅርቦት ሽፋን ለማሳደግ በትኩረት እየሰራ መሆኑን አስታወቀ። የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ የውሃና ኢነርጂ ሚኒስቴር የስራ እንቅስቃሴ በተመለከተ ጥያቄዎችና አስተያየቶችን አንስቶ ምላሽና ማብራሪያ ሰጥቶባቸዋል። የምክር ቤት አባላት ያነሷቸው ጥያቄዎች በሀገሪቱ በተለያዩ የሀገሪቱ አካባቢዎች ያለው የንጹህ መጠጥ አቅርቦት ያለበት ሁኔታ፣ ወንዞችና ሐይቆችን ከብክለትና ከመጤ አረም ለመከላከል የተወሰዱ እርምጃዎችና የኤሌክትሪክ ኃይል አጠቃቀም ላይ የሚስተዋሉ ችግሮችን ለመቅረፍ እየተሰሩ ያሉ ተግባራትን ለውሃ ኢነርጂ ሚኒስቴር ጥያቄ አቅርበዋል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ የከተሞች እድገትና የሰዎች አሰፋፈር ፍላጎት እያደገ ቢመጣም ፍላጎቱን ለማሟላት በትኩረት እየተሰራ ነው ብለዋል። ኤሌክትሪክ ኃይል አቅርቦትን ተደራሽ በማድረግ ዋና ኤሌክትሪክ ቋት ለሚገኘው ኃይል ምቹ ባልሆኑ አካባቢዎች የሶላር ኃይል አማራጭ እየተጠቀሙ መሆኑን ሚኒስትሩ ተናግረዋል። እንደ ሪፖርተራችን በቀለ ተመስገን ዘገባ ምክር ቤቱ የሥነ ስርዓት ምህዳር አገልግሎት ክፍያና
የባለ ብዙ ተዋናያን የግብርና ኤክስቴንሽን አገልግሎት አስተዳደር ረቂቃዎች መርምሮ ለሚመለከታቸው ቋሚ ኮሚቴዎችም መርቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሐምሌ ወር 2017 ለሚያካሄደው ምርጫ ዝግጅት አጠናቆ ወደ ስራ መግባቱን አስታወቀ። ምርጫ ለጽኑ ተቋም በሚል መሪ የምርጫ አስፈጻሚዎች የግንዛቤ ማስጨበጫ መድረክ በሚሊኒየም አዳራሽ ተካሂዷል። መሐመድ ራመቱ ተጨማሪ አለው። واصطفاك على نساء العالمين የኢትዮጵያ የሙስሊሙ ማህበረሰብ በተቋም ለመደራጀት የመብት ትግሉን የጀመረው ከ50 ዓመታት በፊት ነበር። የለውጡ መንግስት ኢትዮጵያን ማስተዳደር ከጀመረ ወዲህ ግን የህዝበ ሙስሊሙ ጥያቄዎች ምላሽ ማግኘት ጀምረዋል። ለዚህ ዋነኛ ማሳያው ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ ቁጥር 1207/2012 ራሱን ችሎ እንዲቋቋም መደረጉ ነው። ምክር ቤቱ ከተቋቋመበት ተልዕኮ አንዱ የሆነውን ምርጫ በሐምሌ 2017 ለማካሄድ ዝግጅት ማጠናቀቁን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢ ዶክተር አብዱልአዚዝ ኢብራሂም አስታውቀዋል። ጥር 24 2017 ባደረገው ሶስተኛ አስቸኳይ ጠቅላላ ጉባኤ አንድ የምርጫ ቦርድ በአዋጅ ቁጥር 1207 መሰረት አቋቁሟል። ቦርዱ 9 አባላት ያሉት ሲሆን ከፌዴራል እስከ መስጂድ ድረስ አስመራጭን ገለልተኛ የሆነን አካታች የሆነን ማቋቋም ፈተና ስለነበረ የክላስተር አደረጃጀትን መርጠን ኢትዮጵያን በ4 ክላስተር በመመደብ ወደ ስራ ገብተናል። 4ቱም ክላስተሮች በቦርዱ 2 አመራር ተከፋፍሎ ሁሉም ወደ ስራ ገብቷል። የምርጫ ቦርዱ የምርጫ ማኑዋል ማዘጋጀት ነበር። ማኑዋላችንን አዘጋጅተን በይፋ ወደ ስራ አስገብተናል። ቀጥለን የኮሚኒኬሽን የሚዲያ ማኑዋል ነበር። ይህንንም የሚዲያ ማኑዋል አዘጋጅተን ወደ ስራ ገብተናል። በሚሊኒየም አዳራሽ የምርጫ አስፈጻሚዎች የግንዛቤ ማስጨበጫ መርሃ ግብር የተካሄደ ሲሆን የቅድመ ምርጫ ስራ መጀመሩም ተገልጿል። በቅድመ ምርጫ ካሉ ትልልቅ ጉዳዮች አስመራጮችን ማደራጀትና አስመራጮችን የስራ ተግባር ማሳወቅና ማሰማራት ነው። ቀጥሎ ለምርጫ የሚሆኑ ቁሳቁሶችን ማዘጋጀትና ማቀናጀት ማዳረስ ነው። ከዚያም ዛሬ ወደምንጀምረው የቅድመ ምርጫ ቱባው ስራ የምርጫ ምዝገባ ሂደትን ማስጀመር ነው። በመድረኩ ላይ የምርጫ ምዝገባ ቁሳቁሶች ለሁሉም ክልሎች ተወካዮች እንዲሰራጭ ተደርጓል። በሐምሌ 2017 የሚካሄደው ምርጫ በዲጂታል መንገድ እንደሚካሄድም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢው ዶክተር አብዱልአዚዝ ኢብራሂም ጠቁመዋል። እስካሁን የነበረው የኢትዮጵያ እስልምና ጉዳዮች ምርጫ አንዳንዴ ከላይ አንዳንዴ ደግሞ ባለው አቅም በወረዳዎች ደረጃ አንዳንዴ ደግሞ ዑለማዎች ተሰብስቦ በአንድ ቦታ ብቻ የሚያደርጉት ነው። ይህን መዋቅራዊ የጠበቀ መጅሊሱ በአዋጅ ህጋዊ ሰውነትን ካገኘ በኋላ የሚደረግ የመጀመሪያው ምርጫ ነው። በኢትዮጵያ ታሪክ በዚህ መልክ የተደራጀ በዚህ መልክ የራሱን ማኑዋል የራሱን ቦርድ መርጦ በገለልተኛ አካል ፍትሐዊና አካታች የሆነ ምርጫ ለማድረግ ሲደረግ የመጀመሪያው። ምርጫችን በመስጂዳችን በሚል የሚካሄደውን የሙስሊሙ ማህበረሰብ ተወካዮች ምርጫ ለማሳካት በየደረጃው ያሉ አስፈጻሚዎች በቁርጠኝነት እንደሚሰሩም ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መምህራን የሚያነሷቸውን ጥያቄዎች በዘላቂነት ለመፍታት የሚያስችሉ ስራዎች እየተከናወኑ መሆኑን ተናገሩ። ከንቲባዋ ከከተማ አስተዳደሩ ትምህርት ቤቶች ከተውጣጡ መምህራንና አመራሮች ጋር የማጠቃለያ ውይይት አድርገዋል። መሀሪ ዓለሙ ተጨማሪ ያለው የአዲስ አበባ ከተማ አስተዳደር ከከተማዋ ትምህርት ቤቶች ከተውጣጡ መምህራንና አመራሮች ጋር በተለያዩ ጉዳዮች ዙሪያ ውይይት አካሂደዋል። ከመምህራኑ ለቀረቡ ጥያቄዎችም ከንቲባ አዳነች አቤቤ ምላሽና ማብራሪያ ሰጥተውበታል። መምህሩ አሁንም ደጋግሜ የማነሳው ጥያቄ ቢኖር ከዚህ ቀደም አንስቻለሁኝ 2575 የሚለውን ነገር አይችልም። 2575 አንችልም። ስለዚህ ይታሰብበት፣ በተወሰነ መልኩ የሚቻልበት ሁኔታ ካለ የሚስተካከልበት ሁኔታ ካለ ቢስተካከል የሚለውን ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ። ከንግድ ባንክ ጋራ ኦልሞስት 2 ዓመት የፈጀ ኔጎሽዬሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ
በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። እኔ ሰርፕራይዙ ይሄ ነው። 25% እንዴት ይሟላ የሚለውን እናንተም ስሩ፣ እኛም አንዳንድ ፓኬጆች እናያለን። ዋናው ውሳኔው ነው። ዋናው መሬት ዝግጅት አለ። እናንተ መደራጀት ጀምራችኋል። ሁላችሁም አልተደራጃችሁም። ያልተደራጃችሁ አትሞኙ፣ ተደራጁ። ሌላው መምህራኑ ካቀረቧቸው ጥያቄዎች መካከል የመምህራን ሆስፒታል ግንባታን የተመለከተ ነው። በቀላሉ በ57 ቀን በ2 ወር በ3 ወር ይሄን የመሰለ ልማት እዚህ ከተማ ውስጥ ያየናቸውን ነገሮች ፕሮጀክቶች እንደ ከተማም እንደ ክልል ከተማ መስራት ከተቻለ የኛ የመምህራን ጉዳይ ለምንድን ነው ችላ የተባለው? ስቲል ናው እኛ የምንታከምበት ሐኪም ቤት የለን። ፖሊስ ያለው መከላከያ ያለው ሌላውም ይኖረዋል። አትሊስት ሆስፒታሉ 5 ዓመት ሙሉ ለምን አላለቀም? የኔ ጥያቄ ነው። መምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል፣ ህንፃን ገንባ ስትሉ አመላልሰናቸዋል እንዴ? ወሰን እኮ ወዲያው ተቀብለን ነው የወሰነው። መምህራን ማህበር መጡ፣ ተነጋገር፣ በሚቀጥለው ውሳኔን ያስተላለፍ ነው። ከዛ ለካቢኔያችን አቅርበን ከሊዝ ነፃ ነው ብቻ ሳይሆን 30 ሚሊዮን ነበር ያን ያልኩት፣ ግን የሰጠነው 50 ሚሊዮን ነው። ጨምረን ነው የሰጠነው፣ አላጎደልንም። ቃላችንን ጠብቀን ነው። አሁንም እንዲገነባ እንፈልጋለን። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ። ለሀገር ግንባታ መምህራን የማይተካ ሚና አላቸው የሚሉት ከንቲባ አዳነች አቤቤ ከትራንስፖርት ጉዳይ ጋር የተገናኘውም ሌላው የቀረበላቸው ጥያቄ ነው። 10 ቁጥር ላይ አሁን ቅዳሜ መሳፈር አንችልም፣ መምህራን ናቸው መጡ ተብሎ ባስ ተዘግቶ ይኬዳል። ምንድነን እኛ ዜጋ አይደለንም? ትራንስፖርት በነፃ አግኙ። የከተማ አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? ከትራንስፖርት ቢሮ ጋራ ተወያይተንበታል። ያነሳችሁት እውነት ሆኖ አግኝተነዋል። እናንተ ባነሳችሁት ብቻ ሳይሆን በሌላም በኩል በራሳችን እንደ ምስለ ተገልጋይ ቼክ አድርገናል። እንደ መምህር ለይተናቸዋል። አንደኛ እንደዛ ያደረጉት ላይ ሁሉም አይደሉም እንዳሉት በጣም በክብር መምህራኖችን የሚያገለግሉ እንዳሉ ሁሉ ያጠፉ እንዳሉ እናንተም የጠቆማችሁት እኛም የደረስንባቸው አሉ። እሱን እናስተካከለን፣ እርምጃ እንወስዳለን። ከዚሁ በተጨማሪ ከልዩ ፍላጎት የትምህርት ማስተማሪያዎችን ማሟላት የተመለከተ ሲሆን አዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ምላሽ ሰጥተውበታል። 11 ክፍለ ከተማ ውስጥ ባሉ ትምህርት ቤቶች ላይ አይነ ስውራን መምህራኖች አሉ። አይነ ስውራን መምህራኖች የተሟላ ማቴሪያል የለንም። እውነቱ ለማውራት በብሬልም ሌሎች እንግዲህ ጊዜው እንደምታውቁት ከዘመኑ ጋር ለመዘመን ሙሉ ማቴሪያል ያስፈልጋል፣ የግድ ይላል። ምክንያቱም ወደ ኋላ ማቅረት ስለሌለብን ሁሉንም መጽሐፍቶች በተለይ ሁለተኛ ደረጃ ትምህርት ቤት ኦዲዮ ቡክ አዘጋጅተን አስነብበን ለተማሪዎቻችን ተደራሽ እንዲደረጉ ተደርጓል። መካከለኛ ደረጃ ያሉ ትምህርቶችም ተነበው ለተማሪዎች እና ለመምህራን እንዲደርሱ ተደርጓል። አንደኛ ደረጃ ትምህርት ላይ የሬዲዮ ትምህርት ላይ ሰፖርት ይደረጋሉ በሚል እሱን በቀጣይ እነሱንም በንባብ ሁሉንም መጽሐፍቶች ተደራሽ እንደምናደርግ ታሳቢ ይደረግ። በአጠቃላይ በዕለቱ የቀረቡ ጥያቄዎችን በተመለከተ በአጭር በመካከለኛና በረዥም ጊዜ እቅድ በማዘጋጀት ለመፈጸም ከተማ አስተዳደሩ ቁርጠኛ ነው ሲሉ ከንቲባ አዳነች አቤቤ አረጋግጠዋል። መምህራኑ ከዚሁ ባለፈ በከተማዋ እየተከናወኑ የሚገኙ የኮሪደር ልማት ስራዎችንም ጎብኝተዋል። በአዲስ አበባ የተካሄደው ID4 አፍሪካ ጉባኤ በርካታ ቴክኖሎጂ አቅራቢዎች ከተጠቃሚዎች ጋር የተገናኙበት መሆኑን ተሳታፊዎች ተናግረዋል። በአህጉሪቱ በዲጂታል መታወቂያ ትግበራ አበረታች ውጤቶች መገኘታቸውም ተገልጿል። የኢትዮጵያ ፋይዳ ዲጂታል መታወቂያ ትግበራ ለሌሎች ሀገራትም ተሞክሮ እንደሚሆንም ተመላክቷል። የID4 አፍሪካ ጉባኤ ተሳታፊዎች የሰጡትን አስተያየት ተከታትለን እንመለስ። For African to identify their identification. ይህ ዝግጅት አፍሪካውያን መታወቂያቸውን እንዲለዩ የሚያስችል ነው። በአህጉሪቱ ይሄ ጉዳይ ችግር ሆኖ ቆይቷል። በመታወቂያ ረገድ በየዓመቱ 1 ወይም 2 ነገር አሻሽለን እንመጣለን። ይህም በአገራት ተቀባይነት እንዲኖረው እንሰራለን። ሌላ ያለብንን ደካማና ጠንካራ ጎን እንድንለይ ይረዳናል። We've made some really good contacts. We've met some really interesting suppliers. ጥሩ የሚባሉ የቴክኖሎጂ አቅራቢዎችን እንዲሁም መልካም የሚባሉ ግንኙነቶችን መፍጠር ችለናል። በአፍሪካውያን እየመጣ ስላለው መልካም ለውጥ እንዲሁም አፍሪካ ቴክኖሎጂን ለመቀበል ያላቸውን ጽኑ ፍላጎት ተመልክተናል። ትክክለኛ ለውጥ ለማምጣት ትክክለኛ አካላት በዘርፉ መካተት አለባቸው። በዚህ ሳምንት በዚህ ስብሰባ ላይ ያየሁት ይህንን ነው።
Africa is, the big potential. አፍሪካ በርካታ የሰው ሀብት አላት። ይህ ደግሞ ትልቅ አቅም ነው። ሀገራት እያደረጉ ያለው ለውጥ በቴክኖሎጂው ዘርፍ የሚደነቅ ነው። ይህ ደግሞ ለእኛ ለቴክኖሎጂ አቅራቢዎች ትልቅ የገበያ ዕድል ነው። developments which led to the appreciation that there are new credentials that are available in Africa. We call them the inclusive credentials. መሻሻሎች በአፍሪካ ውስጥ አሉ። መታወቂያን ዲጂታል ከማድረግ አንጻርም አንዳንዶቹ ጥቅም ላይ ውለዋል። ለምሳሌ ኢትዮጵያ ፋይዳን ማንሳት እንችላለን። ይሄ በአሜሪካ ደረጃዎችና ቴክኖሎጂ ተመዝኖ ጥቅም ላይ ማዋል እንደሚቻል ተረጋግጧል። ስለዚህ ሌሎችም ሀገራት ጥቅም ላይ ሊያውሉት ይችላሉ። የስኳር አቅርቦትን ለማግኘት ከ5 ወራት በላይ ለመጠበቅ እየተገደዱ እንደሆነ ኢቢሲ ያነጋገራቸው ዜጎች ገልጸዋል። በሌላ በኩል የስኳር ፋብሪካዎች በሙሉ አቅማቸው ማምረት አለመቻላቸው ለስኳር እጥረቱ ምክንያት እንደሆነም የኢትዮጵያ ስኳር ኢንዱስትሪ ግሩፕ አስታውቋል። ሜሮን በረዳት ጀማሪ አላት። በኢትዮጵያ የስኳር አቅርቦት ዓመታትን የተሻገረ ችግር እንደሆነ አሁንም ድረስ ቆይቷል። ዜጎች ስኳር ለማግኘት በትንሹ 5 እና ከዚያ በላይ ወራትን ለመጠበቅ እንደሚገደዱም ያነሳሉ። ይመጣል ጠብቁ ነው። እንደኛም ግራ ሆኗል ይሄ አባባል። ምክንያቱም የለም ነው የሚባለው። ብዙ ፋብሪካዎች እንዳሉ እናውቃለን፣ ግን ለአቅርቦት ላይ የለም፣ በየቦታ የለም ነው የሚባለው። ስኳር በጣም እጥረት አለ። ወቅቱን ጠብቆ አይመጣልንም። ያ ነገር በወቅቱ ቢሆንልን እኛ በ6ኛ ወራችን በ7ኛ ወራችን ዛሬ እንግዲህ ገና ልንወስድ የባንክ ከፍለ መምጣታችን ነው። ይሄ የተተመነበት እኮ ወረቀቱ አለ። 5 ኪሎ ነበር በወር የምናገኘው። አሁን የት አለ? 1 ኪሎ ለማግኘት እኮ ችግር ሆኖብናል። የኢንዱስትሪ ልማት ግብዓት ድርጅት በበኩሉ የዜጎችን የስኳር ፍላጎት ለማሟላት ከውጭ ሳይቀር ስኳር ለማስገባት ጥረት ቢያደርግም ፍላጎቱንና አቅርቦቱን ማጣጣም እንዳልቻለ ግን ይገልጻል። ከስኳር አቅርቦት ጋር ተያይዞ በሶርስ የምናደርገው በዋናነት ከስኳር ኢንዱስትሪ ግሩፕ ነው። ከዛ በተጨማሪ ደግሞ የተለያዩ አቅራቢዎችን በመጠቀም ከውጭ ማስገባት ሂደት አለ። አቅርቦትና ፍላጎቱን ስናይ ከፍተኛ የሆነ ፍላጎት ነው ያለው። አቅርቦቱ በዛ ልክ ነው ማለት አይቻልም። ባሉን ቅርንጫፎቻችን በኩል ግን አድሬስ ለማድረግ ተሞክሯል። ከዛ በተጨማሪ ደግሞ ወደ 54,000 ኩንታል ደግሞ ከውጭ በማስገባት ባሉን 83 ቅርንጫፎቻችንም ምርቱን ተደራሽ ለማድረግ ጥረት ተደርጓል። የዜጎች የስኳር ፍላጎትን ለማሟላት ብቻ በየዓመቱ 12.5 ሚሊዮን ኩንታል ምርት ከስኳር ፋብሪካዎች ይጠበቃል። አሁን ላይ ደግሞ ምርት አምርተው ማምጣት ይችላሉ ከተባሉ 8 ፋብሪካዎች ውስጥ በ80 በመቶ አቅማቸው እያመረቱ ያሉት 5ቱ በመሆናቸው የዜጎችን የስኳር ፍላጎት ማሟላት እንዳልተቻለ የኢትዮጵያ ስኳር ኢንዱስትሪ ግሩፕ ገልጿል። ፋብሪካዎቹ ሙሉ በሙሉ ወደ ምርት እንዳይገቡ ደግሞ ዘርፉ ላይ በርካታ ችግሮች እንዳሉ የኢንዱስትሪ ግሩፑ የማርኬቲንግ ዘርፍ ምክትል ዋና ስራ አስፈጻሚ ታፈሳ አሰፋ ገልጸዋል። በአሁኑ ሰዓት እንደሚታወቀው ያው ህዝባችን በጣም እየጨመረ ነው ያለው። ከ120 ሚሊዮን በላይ ነው እያልን ያው የምናስበው። ይህንን እንግዲህ ታሳቢ ስናደርግ 12.5 ሚሊዮን በአመት ስኳር ይጠበቃል ማለት ነው። ይህን እንግዲህ በስኳር ፋብሪካዎች ለመሸፈን ቀደም እንደተነሳው እጥረቱ አለ፣ አልተቻለም። ያው በስጋት ውስጥ የሚሰራ ስራ ስለሆነ የጸጥታና የሰላም ችግሩ የመጀመሪያው ነው። ሌላው የአገዳ ሽፋኑም በዛው ልክ በጣም ከፍተኛ ችግር ያለበት ነው። እንግዲህ እያንዳንዱ ፋብሪካ በጣም ሰፊ የሆነ መሬት ይፈልጋል። ኦሞ ላይ ብንወስድ እስከ 175,000 ሄክታር ይፈልጋል ተብሎ በመጀመሪያ ጥናቱ ሲጠና የነበረ ነው። በአሁኑ ሰዓት ግን እጅግ በጣም ጠባብ የሆነ አነስተኛ የሆነ የመሬት ሽፋን ያለው። ሌላው ደግሞ ከዚህ ጋር ተያይዞ ኢቭን ባለው ራሱ ለማስኬድ የመስኖ መሰረተ ልማት ዝርጋታው አንዱ ማነቆ የሆነ። ይሁንና ፋብሪካዎቹ የህብረተሰቡን ፍላጎት ለማሟላትና ያለባቸውን ችግሮች ለመፍታት በተደረገው ሪፎርም 5 የስኳር ፋብሪካዎች ራሳቸውን በራሳቸው እንዲያስተዳድሩ መደረጉን የገለጹት አቶ ታፈሰ በዚህም የተሻሉ የምርት ውጤቶች እየተገኙ ነውም ብለዋል። ከእንጦጦ ፓርክ በየሳምንቱ በአማካይ ከ50 ኪሎ ግራም በላይ ቆሻሻ ይጸዳል። ይህን የሚያደርጉት በጎ ፈቃደኞች በየሳምንቱ እየተሰባሰቡ ነው። ፕሎጊንግ ኢትዮጵያ ጋሽ ፍሬው ከፍ ያለው ያቋቋሙት የበጎ ፈቃደኞች ስብስብ ነው። ጋሽ ፍሬው ከፍ ያለው በአካባቢ ጥበቃ ላይ ከ30 ዓመት በላይ ሰርተዋል። አሁንም ይህን ስብስብ በመውሰድ በየሳምንቱ እንጦጦን ያጸዳሉ። መቅደላዊት ደረጀ ከፕሎጊንግ ኢትዮጵያ ስብስብ ጋር ቆይታ አድርጋለች።
እንዴት ነሽ ጋሼ? እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን። እንዴት ነሽ? ጠዋቱ ተገናኘን በሰዓታችን። አዎ። በጣም ደስ የሚል አየር ነው ያለው። ደስ አይልም? ይህንን አየር ራሱ በየሳምንቱ መጋራት ሱስ ነው። በነገራችን ላይ ሱስ ነው በጣም። የመጀመሪያ ስራችን ምንድን ነው? እዚህ ጦጦ ስትመጡ መጀመሪያ የምታደርጉት ነገር ምንድን ነው? ወል እንግዲህ ስትሬች እናደርጋለን። ከዛ በኋላ ግላቪሽን ታደርጊያለሽ። ይዣለሁ እንደው ይዘሻል ግላቪሽን? አዎ። እሺ እያነሳን መሄድ በቀጠል ወክ ማድረግ፣ መጫወት፣ እግረ መንገድ የምናየው በተለይ የፕላስቲክ ቆሻሻ ማንሳት ነው። ፓርኩ ሲከፈት በጣም ያምራል። ልጆችን ይዞ ለመምጣት ይመቻል። እዚህ መጣ እንደተከፈተ እንግዲህ ከ4 ዓመት በፊት ነው የምነግርሽ። እና አንድ ቀን ቆሻሻ መጣያው እያለ ተጥሎ ያያል። አሁን 12 ዓመቱ ነው እንግዲህ ዛሬ 8 ዓመት ልጅ እያለ ማለት ነው ወር 7 ዓመት ነው። ባባ ለምንድን ነው ሰዎች ቆሻሻ የምጥሉት? ቆሻሻ መጣያ ይዘጋያል። መመለስ ነበረብኝ ጥያቄ። ምክንያቱም ለልጅ አባቱ ሁሉንም ያውቃል እና አይ መልሱን አላውቀውም አሉ ምን እንደሚጥሉ። ግን እኛ ማንሳት እንችላለን፣ አይተን ዝም ልንል አንችልም። ከዛ ደግሞ ይሄን ያዩ ሰዎች ይማሩ ይሆናል አለና ያንን እንቅስቃሴ ጀመርን። እንዳልኩሽ ያልተቋረጠ እንቅስቃሴ ነው ይሄ። አንድም ቀን ተቋርጦ 4 ዓመት ነው የዘለቀው። ከ4 ዓመት በላይ 4 ዓመት ከ4 ወር አካባቢ ይሆናል። በየሳምንቱ ማለት ነው። በየሳምንቱ አንዳንዴ ቅዳሜንም ይጨምራል። ሌላም አካባቢ ያሉ ሰዎች በራሳቸው ተነሳሽነት አይተው እንዲህ አይነት ነገር አይቻለው፣ ስለዚህ መታችሁ አብረን የእግር ጉዞ እያደረግን ብናጸዳው የሚል ጥያቄ ቀና ሆኖ ሲጀምሩ ያንን አቅማችን የፈቀደ ሰዎች እንሄድና እናደርጋለን ማለት። ለምሳሌ ብሔረ ጽጌ ተደርጓል፣ ጉለሌ የእጽዋት ማዕከል ተደርጓል፣ ሌላም ቦታ ማለት ነው። ደከመሽ ነው? አይ ደህና ነኝ። አዎ ግን ምን ያህል ተጽዕኖ ፈጥሯል የሚለውን መስማት ፈልጌ ነበረ። በጣም ጉልህ ተጽዕኖ ነው ያለው ብዬ ነው የማስበው። እንግዲህ አንደኛው ይሄን የበጎ ፈቃድ እንቅስቃሴን ፕሮሞት ማድረግ ነው። ሁለተኛው በፕላስቲክ ቆሻሻ ጎጂነትን ማስተማር የተመለከተ ነው አይደለ? እና ሶስተኛው በጎ ፈቃደኞችን ሞቢላይዝ ማንቀሳቀስ መቻል እና በሁሉም ዘርፍ ስትመለከተው አሁን ስለ ፕላስቲክ ፖሉሽን የሚባለው አይደለም ሲነሳ ቀዳሚ ሆኖ ይነሳል የኛ እንቅስቃሴ። እንሂድና ደግሞ እያነሳ ቆሻሻ ቆይታችንን እንቀጥላለን። እሺ እንጦጦ በየሳምንቱ ከምን ያህል ቆሻሻ ትጸዳለች? እንደ ቁጥራዊ መረጃዎች ካሉ ይሄን ያልኩት እንደምታስመዝኑ ስለማቅ ነው። እንመዝናለን በየጊዜው። አሁን ይሄን ዳታ አጠናቅሮ ማቅረብ ይቻላል፣ ግን አማካኝ ቁጥር እንገርሽ። እሺ አሁን ዛሬ እዚህ ወርሻል ላንቺ 1 ኪሎ ታነሻለሽ። አንድ ሰው 1 ኪሎ ግራም ያነሳል። ስለዚህ 50 ሰዎች ቢመጡ 50 ኪሎ ግራም በአማካኝ ማለት ነው። ግን ደግሞ የበለጠ ያነሳንባቸው ጥቂት ሆነን በጣም ብዙ ነው 200 ምናምን ኪሎ ግራም የተነሳባቸው ጊዜዎች አሉ። ይሄን ታያለ የተሰበሰበው ኒርሊ ከ30 ኪሎ ግራም በላይ ማለት ነው። ከ30 ኪሎ ግራም በላይ ነው የተሰበሰበው። ስለዚህ በእንደዚህ አይነት መልኩ በየቦታው እንደዚህ ተጠራቅመው ይቀመጣሉ። እንግዲህ እንዳየሽው እኛ መድረስ የቻልንበት ጋር የሰው ልጅ ሊደርስበት የሚችለው ቦታ ሁሉ ቆሻሻ አለ። እናንተ እንደዚህ በሰብስባችሁ ያስቀመጣችሁ ሰብስባን ቆሻሻ መጣያ አጠገብ እናስቀምጥላቸዋለን። እነሱ ይዘውት ይሄዳሉ። እነሱ ያነሱታል። በጣም አመሰግናለሁ። ጥሩ ቆይታ ነበረኝ። ብቅ በሉ። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ የደቡብ ምዕራብ ኢትዮጵያና ጋምቤላ ክልሎች ዘመናትን የተሻገረ ህዝቦች አንድነትና ትስስርን ያዳበሩ ክልሎች ናቸው። ክልሎቹ ይህንን ትስስር ይበልጥ ለማጎልበት የሰላምና የልማት ትብብር ፎረም መስርተው በጋራ ጉዳዮቻቸው ላይ የሚመክሩበትን ምቹ ሁኔታ ፈጥረዋል። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሞድ በሁለቱ ክልሎች ያሉትን እምቅ ሀብት መጠቀም ሁሉን አቀፍ ማህበረሰብ ለውጥ ለማምጣት ልንጠቀምበት ይገባል ብለዋል። ከሀገራችን እስከ ሌሎች ሀገራት ሊበቁ የሚችሉ ሀብቶች አሉበት። ስለዚህ ሀብት በአግባቡ መጠቀም ከቻል ከኛ አልፎ ሌላውንም ተጠቃሚ ማድረግ የሚያስችል ስራ መስራት የሚቻለው ሰላም ሲኖር ነውና ሰላም ላይ በጋራ አንድ
ትልቁና ዋና አጀንዳ አድርገን ፊት ለፊታችን ላይ ማስቀመጥ ያለብን ሰላም ነው። የፎረሙ መመስረት በተለይም በአዋሳኝ አካባቢዎች የሚከሰቱ አለመግባባቶችን በቀላሉ ለመፍታት አጋዥ መሆኑ ተገልጿል። የደቡብ ምዕራብ ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ወጌሾ መንግስት በሁለቱ አዋሳኝ ቦታዎች መሰረታዊ ማህበረሰባዊ አገልግሎቶችን በማቅረብ ውጤታማ ስራዎችን እያከናወነ መሆኑን ጠቅሷል። እንደ ሪፖርተራችን ሰለሞን ባረና ዘገባ በሁለቱም ክልሎች ህብረተሰቡን ዘላቂ ጠቃሚነት ለማረጋገጥ የተጀመሩ ጥረት ተጠናክሮ ሊቀጥል እንደሚገባ በመድረኩ ላይ ተገልጿል። በተለያዩ መንገዶች ለዘመናት አብሮ የኖሩ ማህበረሰብ መካከል የህዝብ ለህዝብ ትስስርን በማጠናከር በኢኮኖሚ የሚደጋገፉበትን አንድ የጋራ የኢኮኖሚ ማህበረሰብን ጭምር ለመገንባት ሚናው በጣም የላቀ ነው። አቅማችን በፈቀደ መጠን ሌሎች የማህበረሰብ ክፍሎች የሚያገኙትን ማህበራዊ አገልግሎት፣ ትምህርትን፣ ጤናን፣ ውሃን፣ መሰረተ ልማትን ማግኘት መብት አለው። ማቅረብም አለብን። ዘር ቆጥረን፣ ሃይማኖት ቆጥረን፣ ጎሳ ቆጥረን ሳይሆን የኛ ህዝብ ነው ብለን ነው። አይደለም በእኛ ክልል ባይኖርም እብን አጎራባች የሆነው ክልል ላይ ያለው ከኛ ጋር አገልግሎት እንዲያገኝ መፍቀድም አለብንም፣ እያገኘም ጭምር ነው። ወደ አየር ሁኔታ ዘገባ እናልፋለን። ዛሬን ጨምሮ ቀጣይ ቀናት ምን ይመስላል የሚለውን ሳምራዊት ሰበብነት ነግረን እዚህ ትገኛለች። ሳምሪ እንዴት ነሽ? እንዴት አመሻህ አንተነህ? እና ይመስገን ዛሬ ቀን ጀምሮ ትንሽ ጠንከር ያለ ዝናብ ነበርና ቀጣይ ውስጥ እንዴት ነው ወይ የሚቀጥለው? እሺ አመሰግናለሁ አንተነህ። እንግዲህ በዛሬው ውሎ በሰሜን ምስራቅ በመካከለኛው በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ተስፋፋና የጠናከረ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ ባህር ዳር፣ ነቀምቴ፣ መቀሌና ደብረ ማርቆስ ዝናብ ተመዝግቦባቸዋል። እንግዲህ በነገው ዕለትም ለዝናብ መፈጠር አመች የሆኑ የአየር ሁኔታ ክስተቶች በሰሜን ምዕራብ በመካከለኛው በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ አንጻራዊ ጥንካሬ እንደሚኖራቸው አሃዛዊ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በሁሉም የትግራይ፣ አማራ፣ ቤንሻንጉል ጉሙዝ፣ የምዕራብ መካከለኛና ደቡብ ኦሮሚያ፣ የማዕከላዊ ኢትዮጵያና የደቡብ ኢትዮጵያ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በመካከለኛው አማራና በደቡብ ምዕራብ ሸዋ አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በመጨረሻም በነገው ዕለት አንዳንድ አካባቢዎችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታን ስንመለከት በጅማ፣ ወሊሶና ባህር ዳር ዝናባማ፣ በአርባ ምንጭ፣ ኮንሶ፣ ሐዋሳ እንደዚሁም በኮምቦልቻ ቀላል ዝናብ፣ በጎዴና ድሬዳዋ ደመናማ የአየር ሁኔታ የሚኖር ሲሆን በሰመራ ደግሞ ፀሐያማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በመዲናችን በአዲስ አበባ ዝናባማ የአየር ሁኔታ ይኖራል። እንግዲህ አንተነህ ለተጨማሪ መረጃ ደግሞ በኢንስቲትዩቱ ድህረ ገጽ www.ethiomet.gov.ኢቲን በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ። እኔም አመሰግናለሁ። ወደ ውጭ ዜና አልፋለሁ። አሜሪካ ባቀረበችው ሀሳብ መሰረት ሐማስ በጋዛ የተኩስ አቁም ለማድረግ ስምምነት ላይ ቢደርስም በእስራኤል በኩል ግን ጥቃቶች ቀጥለዋል። እስራኤል ሰኞ ሌሊቱን በፈጸመችው ጥቃት ቢያንስ 80 ሰዎች መገደላቸው ተገልጿል። ዛራ መሐመድ ጭማሪ አላት። አሜሪካ ባቀረበችው ሀሳብ መሰረት ሐማስ በጋዛ የተኩስ አቁም ለማድረግ ስምምነት ላይ ቢደርስም በእስራኤል በኩል ግን ጥቃቶች ቀጥለዋል። የእስራኤል ባለስልጣናትም ሀሳቡ ከአሜሪካ የመጣ ነው ሲሉ አስተባብለዋል። ማንኛውም የእስራኤል መንግስት ሊቀበለው እንደማይችል ስለመናገራቸው ሮይተርስ ዘግቧል። ይህ በእንዲህ እንዳለ እስራኤል ሰኞ በፈጸመችው ጥቃት ብቻ ህጻናትን ጨምሮ ቢያንስ 81 ሰዎች መገደላቸውን የሕክምና ምንጮች ተናግረዋል። የአሜሪካ የመካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ በኳታር ዶሃ በተካሄደው ስብሰባ የተስማሙበት የተኩስ አቁም ረቂቅ በጋዛ የተያዙ በህይወት ያሉ እስረኞችን በ2 ደረጃዎች መልቀቅን ያካትታል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስምምነቱ መሰረት የእስራኤል ወታደሮች ከጋዛ በመውጣት ዋስትና ይሰጣሉ። ስምምነቱም ከመጀመሪያው ቀን ጀምሮ ሰብአዊ እርዳታዎችን ያለምንም ቅድመ ሁኔታ እንዲገባ ያስችላል ብለው ነበር። ለዊትኮፍ ቅርብ የሆነ የአሜሪካ ምንጭ ለአልጀዚራ እንደተናገረው የሐማስ የይገባኛል ጥያቄ ትክክል አይደለም።
የፍልስጤም ቡድን የሚያቀርበው ነገር ተገቢ ነው ብሏል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በሰጡት አስተያየት 10 የእስራኤል ታጋቾች ከተጨማሪ የፍልስጤም እስረኞች ጋር እንዲፈቱ የታቀደው የ70 ቀናት የተኩስ አቁም እጣ ፈንታ ግራ በሚያጋባ ሂደት ላይ ነው ብለዋል። በእስራኤል ለወራት በዘለቀው እገዳ ከፍተኛ የምግብና የሕክምና እርዳታ እጦት ተከስቷል። ይህን ተከትሎም እስራኤል ዓለም አቀፉ ግዘት ቢደርስባትም አሁንም ጥቃቷን አስፋፍታ ቀጥላለች። በጦርነቱ ምክንያት ከ95 በመቶ በላይ የሚሆነው የጋዛ የእርሻ መሬት ጥቅም ላይ ሊውል አይችልም ሲል የተባበሩት መንግስታት አስጠንቅቋል። የዓለም ጤና ድርጅት ቃል አቀባይ በበኩላቸው እስራኤል እርዳታን በመከልከሏ ሆስፒታሎች የታመሙትን ለማከም የሕክምና ቁሳቁስ በማጣታቸው በጋዛ ውስጥ ሁሉም ሰው እየተሰቃየ ነው ብለዋል። እስራኤል እስካሁን በጋዛ ላይ ባካሄደችው ጦርነት ቢያንስ ከ53 ሺህ በላይ ፍልስጤማውያን ሲገደሉ ከ1200 በላይ ሰዎች ቆስለዋል። በፍርስራሹ ውስጥ የጠፉ በሺዎች የሚቆጠሩ ሰዎች ታሳቢ ከተደረገ የሟቾች ቁጥር ከ61 ሺህ በላይ እንደሚሆን የመንግስት ምንጮች ይገልጻሉ። ሐማስ በፈጸመው ጥቃት ደግሞ በእስራኤል 1100 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑት በምርኮ መወሰዳቸው ተገልጿል። መረጃው የቢቢሲና አልጀዚራ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያው ክፍል እዚህ ላይ ያበቃል። ሁለተኛ ክፍል ላይ የቢዝነስና ስፖርት ጉዳዮችን ይዘን እንመለሳለን። አብራችሁን